ባለፈው ሳምንት ፊልማችንን ስናቆም ጃን ቤተሰቦቹ ወደ ሌላ ቦታ ስለሄዱ ጓደኞቹን ጠርቶ ቤት ውስጥ አንድ ላይ ዝብርቅርቁን ሲያወጡት እናትየው አሌክስ የምትባል ልጅ ትመጣለች ስትለው እሱ በእንቅልፍ ልቡ ወንድ መስሎት እንደነበር ግን ስትመጣ ሴት ሆና ከጓደኞቹ ጋር እንዳገኟትና ጆንም እናትየው ጋር ደውሎ ከኛ ጋር መቆየት አትችልም ቢልም እናትየው ግን ጓደኞች እናንተ መሄድ ትችላላችሁ እንጂ እሷ እዚሁ ነው የምትቆየው ስላለችው ከጓደኞቹ ጋር በመነጋገር የሱን ክፍል ለቆላት እሱ ክፍል እንደቆየ ነገር ግን በሚቀጥሉት ቀናት የተለያዩ ምግቦችን ስታዘጋጅላቸው በጣም ጣፍጧቸው እዛው እንድትቆይ በደንብ ስለተስማሙ እቃዎቹን በጠቅላላ ወጥቶ ለልጅቷ ክላሱን በደንብ አድርጎ እንደለቀቀላትና እሷን በሚያደርጉት ድርጊት በጣም እንደተበሳጨች ከመካከላቸውም አንድ ጓደኛቸው ሊንከባከባት እንደሞከረና አብረው ሱፐርማርኬት ሄደው አይስክሬም ገዝቶላት ሲመለሱ በማየት ነበር ያቆምነው። ወደ ዛሬው ክፍላችን ከማለፋችን በፊት ቻናላችንን ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ትዕይንታችን ሲቀጥል እና አሌክስ ወደ ቤት ሲመለሱ ቤቱን እሷ በፈለገችው መልኩ እየጸዱ ታገኛቸዋለች። በዚህም ነገር እላፊ ደስተኛ ትሆናለች። የዘንቀም ማታም ሁሉም በየክላሳቸው ሆነው የራሳቸውን ነገር እያደረጉ ድንገት መብራት ይጠፋል። በኃይልም ስለጨለመ ሁሉም ስለፈሩ አንድ ላይ በመሆን ይሰበሰባሉ። ሻማም ከበሩ በኋላ አሌክስን እንዳትፈሪ ይሏታል። አሌክስን እነሱ እንዳሰቧት በጣም ፈሪ ሳትሆን በተቃራኒው ምን ያስፈራኛል፣ ይህ እንደውም አስፈሪ ታሪኮችን የመንገሪያ ትክክለኛው ሰዓት ነው ትላቸዋለች። ቀጥላም አሌክስ አስፈሪ ታሪኮችን መናገር ትጀምራለች። ከታሪኮቹ መሃል አንዱ የሆነ ጊዜ አሜሪካ እያለው በር ተንኳኩቶ በሩን ስከፍት ማንም የለም ብላ ሳትጨርስ በሩ ይንኳኳል። የበሩንም መንኳኳት የሰሙት ወንዶቹ በጣም ይፈራሉ። ከመካከላቸውም ሶስቱ እነዚህን አስፈሪ ታሪኮች ላለመስማት ብለው አይ ለሶስተኛ ምግብ ለመግዛት እንወጣለን ብለው ተነስተው ይሄዳሉ። አሌክስም ከያንግና ከአንዱ ጓደኞቿ ጋር በመሆን የኮከብ ቆጠራ ጨዋታን መጫወት ይጀምራሉ። እነሱም ዛሬ የህይወት አጋርሽን ታገኛለሽ ይሏታል። አሌክስ የሚያወሩትን ነገር ባታምንም የአሌክስን ኮከብም ሲያዩ ዛሬ ማታ የህይወት አጋርህን ታገኛለህ ይል ነበር። ሁለቱም አንድ በአንድ ደከመን እያሉ ወደ ክፍላቸው ይሄዳሉ። በዚህ ሰዓት አሌክስ ጨለማ ውስጥ ለብቻዋ ስለሆነች በጣም ትፈራለች። ነገር ግን ያንግ መኝታ ቤት ከሄደ በኋላ ትራስ ይዞ በመምጣት እንዳትፈሪ እዚህ ሶፋ ላይ ልተኛ በማለት ከአጠገቧ ጋደም በማለት ሌሎቹ ከሱቅ ሲመለሱ ቀስቅሽኝ ይላታል። አሌክስም በያንግ ተግባር ከሚታየው በላይ የዋ እንደሆነ ለራሷ ታስባለች። አይኑንም ጨፍኖ ሲተኛ አይኗን ካስቱ ላይ መንቀላቅቷት ነበር። ድንገት ግን ሳታስበው አይኑን በመግለጥ ያያታል። አሌክስም ደንገጥ በማለት ንጹህ አየር ለማግኘት ወደ ደጅ ትወጣለች። ደጅም እንደወጣች ሳሩ ላይ የሚያንጸባርቅ ነገር ትመለከታለች። ገና እንዳነሳችው ግን የጎረቤት ልጅ ይመጣና ያን የሚያንጸባርቅ ነገር ከየት እንዳገኘች ይጠይቃታል። አሌክስ መልስ ሳትሰጥ በፍርሃት ወደ ኋላ እየተመለሰች እያለ ያንግ ደርሶ ልጁን ይገፈትረዋል። ያንግም ደህና እንደሆነች ከጠየቃት በኋላ ይዟት ወደ ቤት ይገባል። ወደ ቤትም እየተመለሱ እያለ አዳልጧት ልትወድቅ ስትል ያንግ በመጨረሻው ሰከንድ ያድናታል። እንዳትወድቅም አቅፏት አይን ላይን እየተያዩ መብራት ይመጣል። በዚህም ሰዓት አሌክስ ቅድም ጓደኛቸው ዛሬ የህይወት አጋርሽን ታገኛለሽ ያላት ነገር ትዝ ይላታል። ድንገት ግን ያንግ አቅፏት እያለ አንድ ጓደኛቸው እዛ በመድረሱ ምን እንደተፈጠረ እንዳለ ግራ ይገባዋል። ይህንንም ሲመለከት ወደ ኋላ ቶሎ ብሎ ይደብቃል። በሚቀጥለው ቀን ጠዋት አሌክስ ለተፈጠረው ነገር ማሰብ ማቆም አቅቷት ነበር። በመቀጠልም ራሷን ለምንድነው ይህ ሁሉ ስለ ያንግ ማስበው ብላ ትጠይቃለች። ሶፋ ላይ ተቀምጣም ይህንን እያሰበች ጆን ዘሎ መጥቶ አጠገቧ ተቀምጦ ቲቪው ላይ የፍቅር ፊልም በመክፈት ፍቅር መጥፎ ነገር አይደለም ሲል እሷ ግን ስለነሱ ሚያወራ መስሏት ዘላ ወደ ክፍሏ ተነስታ ትሄዳለች። አሌክስ ያንግን ላለማየት ደጋግማ ብትሞክርም ባየችው ቁጥር ግን የሆነ ነገር ይሰማታል። ያንግም ስለ አሌክስ ማሰብ ማቆም አቅቶት ነበር። ከጆን አጠገብ ሄዶ ተቀምጦም ለብቻው ሲያወራ ጆን ምንድነው የተፈጠረው በማለት መጠራጠር ይጀምራል። አሌክስም በበኩሏ ለብቻዋ ሆና አንድ ጓደኛቸው ፕሌይስቴሽን እንጫወት እስከሚላ ድረስ አኩርፋ ተቀምጣ ነበር። ነገር ግን ፕሌይስቴሽን ከልጁ ጋር መጫወት እንደጀመረች ሙዷ ተቀይሮ ደስተኛና ሳቂታ ትሆናለች። ያንግም ለሁለት የተሳሳቁ ሲያያቸው ውስጡ የቅናት ስሜት ይፈጠራል። ፕሌይስቴሽናቸውንም ተጫውቶ እንደጨረሱ ልጁ ለሚወዳት ልጅ ስጦታ ሊገዛላት ስለሆነ እስቲ ምረጭልኝ ብሎ አሌክስን ያማክራታል። አሌክስም እወዳታለሁ ያላት ልጅ እኔን ይሁን እንዴ ብላ በውስጧ ማሰብ ትጀምራለች። ወሬያቸው ሲሰማ የነበረም አንድ ጓደኛቸው ፓርክ አሌክስን እየጀነጀናት ይመስሏል። ከዛም እየሮጠ ለሁሉም ይናገራል። አሌክስ ግን ባካት ቀባተር እንደዚህ የሚባል ነገር የለም ትላቸዋለች። ፓርክም አሌክስን ወደ ደጅ ይዟ ከወጣ በኋላ ለሚወዳት ልጅ የገዛው አንገት ሐብል ይሄ ነው በማለት እንደሚያምር ይጠይቃታል። አሌክስ ግን ለሷ ስለመሰላት እንደዚህ ነገር እኔ አይመችኝም ብትለውም እሱ ግን ዩኒቨርሲቲ ውስጥ ሌላ ለሚወዳት ልጅ እንደሆነ ይነግራታል። አያይዞም አይንሽ ላይ ያንግ እንደተመቸሽ ያስታውቅብሻል ይላታል። አሌክስ ግን ደንግጣ ጮክ በማለት ያንግን አልፈልገውም ትላለች።
ድንገት ግን ያንግ እዛ በመገኘት አይኗን ምንም ሳይላት አፍጥጦ ካያት በኋላ ለብቻሽ እንዳትሆኚ በማለት ተያይዘው ወደ ውስጥ ይገባሉ። አሌክስም አንተ እንዳሰብከው አይደለም ብትሎም እሱ ግን ሳይሰማት ትቷት ወደ ውስጥ ይገባል። በሚቀጥለው ጠዋት አሌክስ ከእንቅልፏ ስትነሳ ደብዳቤና አንድ የአንገት ሐብል ጠረጴዛ ላይ ተቀምጦ ታገኛለች። ደብዳቤውን ግን ስላላየችው ሳታስበው አልጋዋ ስር ጥሏለች። አሌክስም የአንገት ሐብሉን ስታይ ፓርክ ለጓደኛው የአንገት ሐብል ስላማረጠችው ለሷም የምስጋና ያክል እንደገዛላት እንደነገራት ታስታውሳለች። ከእንቅልፏም ተነስታ ወደ ስር ስትወር ፓርክ በሚያምር ሁኔታ ለባብሶ ዛሬ ለሚወዳት ልጅ ፍቅሩን ሊተነፍስ ሊሄድ እንደሆነ ለሁሉም ሲናገር ትሰማል። ፓርክ ተሰናብቷቸውም እንደወጣ አሌክስ ወንዶቹን ቤት በማጽዳት እንዲያግዟት ጠይቃቸዋለች። መጀመሪያ ላይ እምቢ ብሉም ቀስ እያለች ሁሉንም አንድ በአንድ ታሳምናቸዋለች። እሷም ኩሽና ገብታ ምግብ በማዘጋጀት ላይ እያለች ሳህን ለማውረድ ስትንጠራራ ያንግ መጥቶ ያግዛታል። እሷ ግን ለማውረድ የኔ ቁመት በቂ ነው በማለት የእሱን እርዳታ እንደማትፈልግ ትነግሯለች። ነገር ግን ቁመቷ ሊደርስ ስላልቻለ ያንግ በድርቅኗ እየተገረመ ያግዛታል። ቆይታም በኋላ አሌክስ ወደ ክፍሏ ከሄደች በኋላ የአንገት ሐብሉን ስላየች በማድረግ አንድ ጓደኛቸውን እንዲያግዛት ስለጠየቀችው እያደረገላት እያለ ያንግ በማየቱ ውስጡ የቅናት ስሜት ይፈጠራል። ወዲያውኑም እንዲነጣጠሉ ስለፈለገ ክፍሉን በማጽዳት ላግዝሽ ፈልጋለሁ በማለት ደብዳቤውን መሬት ላይ ወድቆ ስላየው ወደ አልጋ ውስጥ እየጠረገ ይከቷል። ሁሉም ማጽዳታቸውን ከጨረሱ በኋላ ሳሎን ላይ አንድ ላይ ተሰብስበው ቁጭ ብለው አሌክስም ፓርክ ለሚወዳት ልጅ ፍቅሩን ለመግለጽ ስለሄደ በሱ ቀናው ትላለች። ቀጥላም እሷም ዴት መውጣት እንደምትፈልግ ትነግራቸዋለች። ድንገት ግን የአንዱ ጓደኛቸው ስልክ በመጮህ የተወዳደረበት የስዕል ውድድር ላይ እንዳሸነፈ ይነገረዋል። እሱም ደስ ብሎት እየሮጠ ደስታውን እንዳካፈላቸው ኬት መጣ ሳይባል ፓርክ ፊቱን ዘብዝፎት ወደ ቤት ይገባል። ፓርክንም ሲመለከቱት ሁሉም ደስታቸው ወዲያው ይጠፋል። እሱንም ለማጽናናት ሲሉ አንድ ላይ አብረውት ይጠጣሉ። ፓርክ መጠጧን ከቀመቀመች በኋላ ድፍረት ስታገኝ የተከሰተውን ነገር አንድ በአንድ መዘርገፍ ይጀምራል። እሱም የወዳትን ልጅ አንድ ጀለሳቸው ቀድሞ ስሜቱን ተናግሮ ዴት ይዟት እንደወጣ እያለቀሰ ከተናገረም በኋላ ይህንን ጊዜ ለረጅም ጊዜ እንደጠበቀ ይነግራቸዋል። ለጓደኞቹም የእሱ ዕጣ ፈንታ እንዳይደርሳቸው የሆነ ሰው ከወደዱ ወዲያው እንዲተነፍሱት ይመክራቸዋል። ፓርክም አየር ለመቀበል ወደ ደጅ ሲወጣ ያንግ አብሮት ለመሆን ተከትሎት ይወጣል። ደጅም ላይ ፓርክ ለያንግ የሱ አይነት ዕጣ ፈንታ እንዳይደርስ ውስጡ የሚሰማውን ስሜት ለአሌክስ እንዲተነፍስላት ያበረታተዋል። ያንግም ቶሎ በማለትና በመዋሸት እሷን እንደማይፈልጋት ይነግሯል። አሌክስ ግን ተደብቃ ከኋላቸው ቆማ ስለነበር ያወሩትን ሁሉንም ነገር ትሰማለች። ወደ ውስጥም ተሰብስበው ከገቡ በኋላ ትሩዝ ኦር ዴር ጌም ይጫወታሉ። ያንግ ተራም ሲደርሰው የሆነ ሰው እንደወደደ ይጠይቁታል። ያንግ ግን ትክክለኛ መልስ ከመናገር ይልቅ ቅጣት ይሻለኛል ብሎ መጠጡን ይጠጣል። በሚቀጥለው ቀን ጆንና አንድ ጓደኛው ኪችን ውስጥ እያሉ ፓርክ ወደ እነሱ ጋር ሲመጣ ይሸሹታል። ግራ ገብቶትም የብብቱ ጠረን ከጮኸ ብሎ ብብቱን ቢያሸትም እነሱ ግን ትላንት ማታም እንደተፈጠረ ትዝ ይልሃል ይሉታል። እሱም ትዝ እንደማይለው ሲነግራቸው እያስታወሱት ትላንት ማታ የሚጠይቅ ሰው ስታጣ በግድ እኔን እዘዙኝ በማለት ተነስቶ እንደጨፈረና ሳያስበው መሃል ላይ አሌክስ ላይ በመውደቁ ጠርሙስም ስለሰበረ የአሌክስ እጅን ጠርሙስ እንደቆረጠው ይነግሩታል። ይህንን አውርተው ሳይጨርሱ አሌክስ እጇን በባንዲጅ ጠቅልላ ቦታው ላይ ትደርሳለች። ፓርክም ሆን ብሎ እንዳልሆነ በመንገር ይቅርታ ይጠይቃታል። በዛው ሰዓት ያንግ ተጨንቆላት መድኃኒት ይዞ ይመጣም ሄዶ ግን ለሷ ለመስጠት ስላልፈለገ ሳሎን ቤት ሶፋቸው ላይ አስቀምጦላት ሄዳል። አሌክስም ወደ ስር ስትወርድ መድኃኒቷን ታገኛለች። ወዲያውኑ ያንግ ይዞት እንደመጣ እርግጠኛ ትሆናለች። ምክንያቱም ቁስሏንም ያሸገላት እሱ ስለነበር። እሷም ፈገግ በማለት ተመሰግናለች። ሶፋ ላይም ከተቀመጠች በኋላ መድኃኒቱን ቁስሏ ላይ እያደረገች ያንግ መጥቶ አጠገቡ ተቀምጦ ደህና እንደሆነች ይጠይቃታል። እሷም ለሷ እንደዚህ ስለተጨነቀላት ታመሰግናለች። ጓደኞቿ መሃል አንዱ መጥቶ አሌክስን ድብርቷ እንዲለቃት አብረው መውጣት ከፈለገች ብሎ ይጠይቃታል። እሷም በደስታ ትስማማለች። ተያይዘውም ሲወጡ ያንግ በቅናት ይንገበገባል። ጓደኞቹ ምን እንደሆነ ቢጠይቁትም እሱ ግን ለመናገር ፈቃደኛ አልነበረም። አሌክስና ልጁም አንድ ላይ ሆኖ ስለ አንገት ሐብሏ ምን እንደሆነ ይጠይቃታል። እሷ ፓርክ ለጓደኛው የሚሆን ስጦታ ስላማረጠችው አንገት ሐብሉን እንደሰጣት ተነግሯለች። በመቀጠልም ልጁ ከሁሉም ማን እንደሚቻት ይጠይቃታል። አሌክስ ጥያቄው ቢያስደነግጣትም ልጁ ግን ገብቶኛል በቃ ተይው ይላታል። ወክም እያረጉ ወደ ቤታቸው እየተመለሱ እያለ ያንን የጎረቤት ልጅ የአሌክስ አይነት የአንገት ሐብል እጁ ላይ አድርጎ ያዩታል። ቤትም ከገቡ በኋላ ፓርክን ለአሌክስ የአንገት ሐብሉን ከየት እንደገዛ ይጠይቁታል። ፓርክም ግራ እየገባው ምንም አይነት የአንገት ሐብል እንዳልገዛና ከጓደኞቹ መካከል አንዱ ገዝቶላት ከሆነ ብሎ በሯ ላይ ሲያገኘው ውስጥ አስገብቶ ኮመዲናው ላይ እንዳስቀመጠላት ይናል። አሌክስም የአንገት ሐብሉን ማን እንደሰጣት ግራ ይገባታል። ፓርክም ትዝ ብሎት አንድ ላይ ደብዳቤ እንዳለ ይነግራቸዋል። ሁሉም ሚስጥሩን ለማወቅ ደብዳቤውን ፍለጋ ይጀምራሉ።
ያንግ ደብዳቤውን ስላገኘው አንድ ላይ ተሰብስበው ሲያነቡት ደብዳቤውን ይጻፍ ማይወዱት የጎረቤቱ ልጅ እንደሆነ ይገባቸዋል። አንዱ ጓደኛቸውም አዎ እጁ ላይ ያንቺ አይነት የአንገት ሐብል አድርጎ አይቼዋለሁ ይላል። ከብዙ ውይይትም በኋላ ስጦታውን በመመለስ ለምን እንደሰጣት ሊጠይቁት ይወስናሉ። ልጁን ከአሌክስ አጠገብ ደጋግሞ ስላዩት ሁሉም ተጨንቀዋል። ከመካከላቸው አንዱ እንደውም ይሄ ልጅ ነፍሰ ገዳይ ይሁን እንዴ ይላቸዋል። ነገር ግን ወደ ጎረቤታቸው ቤት ሲሉ ልጁን ውሻ ይዞ ምስኪን ሆኖ ያገኙታል። ልጁም ባለፈው ደጅ ላይ ያገኘሽው ሐብል የውሻው እንደሆነና ውሻው ጠፍታበት እየፈለገ እንደነበረ ይነግራታል። የዛን ቀንም የጠየቃት ለዛ እንደሆነ ያስረዳቸዋል። የአንገት ሐብሉንም የላከላት ከዛ ቀን በፊት ስላስደነገጣት እንደ ይቅርታ ነው ይላቸዋል። ቤትም አምጥቶ ያስቀመጠው ሁለተኛ ጊዜ እንዲያስደነግጣት በማሰብ እንደሆነ ያስረዳቸዋል። ይህንንም ሲሰሙ በተሳሳተ መልኩ ስለተረዱት ይቅርታ ጠይቀው አብሯቸው ፈታ እንዲል ይጋብዙታል። ድንገት ግን ዕድሜው 38 ዓመት እንደሆነ ሲያውቁ ይደነግጣሉ። ጆንም ከቤት ሲወጡ ይቅርታ አጎቴ በማለት እየሳቁ ይሰነባበታሉ። ቤትም ከተመለሱ በኋላ አሌክስ ስልኳ ጮሆ ከአሜሪካ እንደሆነ ላመለከተችው የሥራ ልምምድ እንዳለፈች ይነገራታል። አሌክስ ይህን ስትሰማ ደስተኛ ብትሆንም በአንድ ሳምንት ውስጥ ወደዛ መሄድ እንዳለባት ስታቅ ትንሽ ይከፋታል። ወደ ስር ሲወርዱ ጆን አይስክሬም ገዝቶ አሌክስን ግን ረስቷት 5 ብቻ እንደገዛ ይነግራቸዋል። አሌክስም ፈገግ በማለት ለራሴ እገዛለሁ ትላለች። አሌክስም የሰጣትን የአንገት ሐብል ለመመለስ ወደ ጎረቤታቸው ከያንግ አብራ ትሄዳለች። ሐብሉንም እየመለሱ ጎረቤታቸው ፍቅረኛሞች ለመሰሉት አንድ አይነት የእጅ ጌጥ ይሰጣቸዋል። አሌክስም ቶሎ በማለት ፍቅረኛሞች እንዳልሆኑ ብትነግረውም ጎረቤታቸው ግን አንድ ላይ ሲሆኑ በጣም እንደሚያምሩ ይነግራታል። አንድ ላይ ባትሆኑ እንኳን ብትዙት አይከፋም በማለት አመስግኗቸው ይሄዳል። እነሱም አይስክሬም ለመግዛት ወደ ሱፐርማርኬት ያምራሉ። አይስክሬማቸውን ገዝተው ወደ ቤት ወክ እያደረጉ ሲመለሱ አሌክስ መጀመሪያ ያገኘችው ቀን እሱን በጣም ባለጌና በጥባጭ እንደሆነ አርጋ እንዳሰበችው፣ ነገር ግን አሁን በስራ ስትረዳው በጣም የዋህና ስነ ስርዓት ያለው ልጅ እንደሆነ ትነግረዋለች። ይህን የሰማው ያንግ በጣም በመደሰት ከእሷ ጋር ለብቻቸው መዝናናት እንደሚፈልግ እየነገራት ጓደኞቻቸው መጥተው ይረብሿቸዋል። እሷም ደስተኛ እንደሆነች አብራው ብትወጣ ነግራ ወደ ቤት ይገባሉ። ቤትም ከገባች በኋላ ስለተደወለላት ስራ እያሰበች እሱን ስራ ከተቀበለች እነሱን ትታ መሄድ እንዳለባት ታስባለች። እነሱን ትታ መሄዱ በጣም ያስከፋታል። ትዕይንታችን ያንግን ሲያሳየን ያንግ ለብቻው ክፍል ውስጥ ሆኖ ከእሷ ጋር ያሳለፉትን ጊዜ እያሰበ ይነጋበታል። ጠዋት ላይም አሌክስ ከያንግ ጋር ለመዝናናት ከሌላው ቀን በተለየ ፏ ብላ ትወጣለች። ያንግም እንዳጋጣሚ ከሷ ልብስ ጋር የሚመሳሰል ልብስ ነበር ያደረገው። አንድ ላይ ሞቶ ሲዝናኑ ያንግ አሌክስ የምትወደውን እያንዳንዱን ጣፋጭ ያዘላታል። ካፌም ከተዝናኑ በኋላ ወደ ሱፐርማርኬት በመሄድ ያንግ የምትወደውን ቸኮሌቶች ይገዛላታል። ማታ ላይም የሆነ ቦታ በመቀመጥ ቸኮሌታቸውን እየበሉ ያንግ የሌላ ያላቀመውን አጠራቅሞ ፍቅሩን ሊተነፈስላት ሲል እሷ ግን በመሃል አቋርጣው ኢንተርንሺፕ ወደ አሜሪካ እንደተጠራች ትነግረዋለች። ይህንን የሰማው ያንግ በጣም ቢያመውም ስሜቶቹን ግን በመደበቅ ለአንቺ ደስተኛ ነኝ ይላታል። በቤትም ከተመለሱ በኋላ አሌክስ የተሰጣቸውን የእጅ ብራስሌት እያየች በጣም ይከፋታል። ቆይታም በኋላ አሌክስ ጆን ጋር በመጠጋት የርቀት ፍቅር አጋጥሞት እንደሚያውቅ ጠይቋለች። ጆንም አንድ ጊዜ ሞክሮ እንደሚያውቅና ግን ግንኙነታቸው እንደተቋረጠ ይነግራታል። አሌክስም ለወንዶቹ ወደ አሜሪካ ልትሄድ እንደሆነ ትነግራቸዋለች። በዚህ ነገር ሁሉም ቢያዝኑም ግን መሸኛ ፓርቲ እናዘጋጅልሽ ብለው አሪፍ የሆነ ዝግጅት ያዘጋጁላታል። የዛለታ ማታ ሁሉም እየተዝናኑና እየተሳሳቁ ባትሄድ ደስ እንደሚላቸው ሲናገሩ ያንግ ግን ይሄ የእሷ የወደፊቷ ስለሆነ መሄድ እንዳለባት ይናገራል። ቀጥሎም የተለያዩ ኬኮችን በመወራወርና ከአሌክስ ጋር ያሳለፉትን ጊዜ እያስታወሱ ይደሰታሉ። የተለያዩ ፎቶዎችንም አንድ ላይ በመነሳት መቼም አንረሳሽም ይሏታል። በሚቀጥለው ቀን ጠዋት አሌክስ ሻንጣዎቿን እያዘገጃጀች ከጓደኞቻቸው መካከል አንዱ ወደ እሷ ጠጋ በማለት ወደ ኤርፖርት ሊሸኛት እንደሚፈልግ ይነግራታል። እሷ ግን ከማናቸውም ጋር መሄድ እንደማትፈልግ ትነግረዋለች። ያንግ ፍቅሩን ለመግለጽ ድፍረት ቢያጣም አሌክስ ግን ደብዳቤ ከጻፈች በኋላ ወደ ያንግ ክፍል በመሄድ ከቸኮሌት ጋር አንድ ላይ አርጋ ትሰጠዋለች። ከቆይታም በኋላ ያንግ ቸኮሌቱን ሲከፍተው ውስጡ ደብዳቤ ያገኛል። ደብዳቤውንም ሲያነበው በጣም ደስተኛ ይሆናል። በዛው ሰዓት ሌሎቹ 4ቱ አሌክስን መኪና ውስጥ እያስገቡ እየሸኟት ነበር። ያንግም ባለቀው ሰዓት ወደ መኪናው እየሮጠ መምጣትና መስኮቷን በማንኳኳት መስኮቷንም ስትከፍተው ቸኮሌቱን ይመልስላታል። እሷም ፍቅሯን የተቃወመ መስሏት ብትደነግጥም ቸኮሌቱን ስታየው ግን ውስጡ የተጻፈ ወረቀት ስላገኘች ከፍታ ስታነበው እሱም እንደሚወዳት የሚገልጹ ቃላቶችን ታገኛለች። በዚህም በጣም ደስተኛ ብትሆንም በዛው ሰዓት ግን በመሄዷም ይከፋታል። ከረጅም ጊዜ በኋላ አሌክስ ኢንተርንሺፑን አጠናቃ ወደ ኮሪያ ስትመለስ
በራቸውን ስንታኳኳ ያንግ ያኔ የተሰጣቸውን ቀለበት አርጎ ከውስጥ ይወጣል። እሷን በማየቱ የያንግ ፊት ድጋሚ ያብራል። አሌክስም ካሁን በኋላ ትታው እንደማትሄድ ትነግረዋለች። ይህንም ወሬያቸውን ሲለዋወጡ አራቱ የተቀሩት ከርቀት ይመለከቷቸዋል። በዚህ ሰዓት በደስታ ወደ ውስጥ እንድትገባ ይጋብዟታል። አሁን የእነሱ ጓደኛ ብቻ ሳትሆን የያንግም ገርል ፍሬንድ ሆና ለ6 በመሆን እቤቱን መመሰቃቀላቸውን ይቀጥላሉ። ፊልማችንም ይህንን እያሳየን በዚሁ ይጠናቃል። ውድ ያሪፍ ፊልም ቤተሰቦቼ ፊልሜ ከተመቻችሁ ላይ አስተያየታችሁንም በኮሜንት ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኩ ለዛሬ የነበረኝን ቆይታ በዚሁ አበቃው። መልካም ሳምንት ቸር ቆዩልኝ።